ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን የአሜሪካ መንግስት በስደተኞች ላይ በቅርቡ ያወጣቸውን ህጎች ሁሉንም በአንድ ላይ ባጭሩ ተቀምረው ለዲያስፖራ ወይም ለኢትዮ አሜሪካውያኖች ሪፈረንስ እንዲሆን ተደርጎ በዚህ ቪዲዮ በልዩ ሁኔታ ይቀርባል። ይህን ቪዲዮ ጊዜ ሰጣችሁ ከመጀመሪያው እስከ መጨረሻው አንዱንም ሳታቋርጡ ብትከታተሉ ታተርፉበታላችሁ። ራሳችሁንም ከአሜሪካ ከመባረር ካላስፈላጊ እንግልትና ወጪ ትታደጋላችሁ። ስለ ግሪን ካርድ፣ ስለ አሳይለም፣ ስለ ቲፒኤስ፣ ስለ ኤች1ቢ ቪዛ፣ ስለ ስራ ፍቃድ ወይም ኤምፕሎይመንት አውቶራይዜሽን ዶክመንት፣ ስለ ሁሉም አይነት ቪዛዎች፣ ሌሎችም ከዚህ በፊት ያልቀረቡ አዲስ የወጡ ህጎች፣ አጠቃላይ ለውጦችና ሁኔታዎችን እንዲሁም የጥንቃቄ መልእክቶችን በሙሉ ያካተተ በአይነቱ ልዩ የሆነ ቪዲዮ ነው። አብራችሁን ቆዩ። Alert! Ethiopian diaspora. Wake up and prepare now. Trump's new immigration laws are here. Brothers and sisters in the U.S., this is not a drill. President Trump just dropped tough new 2025 immigration rules that directly hit Ethiopians. Watch this important video right now so you fully understand what's coming and get ready fast. ከዚሁ ከአሜሪካ ጋር የተያያዙ ሌሎች አጫጭር መደመጥ ያለባቸው መረጃዎችንም ይዘናል። ኢልሃን ኦመር በአንድ የቴሌቪዥን ጣቢያ ቀርባን በሶማሌዎች ማጭበርበርና ከሽብርተኝነት ጋር ያለውን ግንኙነት በተመለከተ እንዲሁም ጋርቤጅ ናቸው ስለተባሉት ሶማሌዎች የሰጠችው ምላሽ አሜሪካን ከበርካታ የዓለም ሀገራት ጋር ያላተመና አሜሪካንም ከብዙ ሀገሮች ጋር ያነካካ አስገራሚ ምላሽ ሆኗል። በርካታ አሜሪካውያንንም ጭምር አስቆጥቷል። ምላሹ ምንድነው? ምን አዲስ ምላሽ ሰጥታ ነው የሚለውን በዝርዝር ለአድማጭ ተመልካቾቻችን ጆሮ እናደርሳለን። ኢትዮጵያውያን ጥቁር አሜሪካውያን አይደለንም ሲሉ ከጥቁር አሜሪካውያን ጋር ውዝግብ ውስጥ መግባታቸው ተሰምቷል። እውነታው ምንድነው? ጥቁር አሜሪካውያን እነማን ናቸው? ኢትዮጵያውያን ጥቁር አሜሪካውያን አይደሉም እንዴ? የሚለውን በዝርዝር መደመጥ ያለበት ሌላው ሰበር አስቸኳይ መረጃ ሆኖ ወጥቷል። 30ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዋሽንግተን ዲሲ የኢትዮጵያ ኤምባሲ ላይ በድምቀት ተከብሯል። እዚህ መድረክ ላይ የተላለፈ መላው ዲያስፖራ ሊሰሙትና ሊያዳምጡት የሚገባው አንድ ታላቅ መልእክት አለ። እሱንም እናስደምጣችኋለን። በድጋሜ አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ኢልሃን ኦመር ምሽት ላይ በአንድ የቴሌቪዥን ጣቢያ ቀርባ የህዝብ ተወካዮች ምክር ቤት ሪፐብሊካኖች አንቺን ጨምሮ የገንዘብ ሚኒስቴሩ ከሽብርተኝነት ጋር ስላለው ግንኙነት ሊኖር ስለሚችለው ግንኙነት በግልጽ ተናግረዋል፣ አስረድተዋል፣ መረጃም ይዘው ወጥተዋል። የተዘረፈውን ገንዘብም በግልጽ አሳይተዋል። በዚህ ላይ የተፈጠረውና የገንዘብ ሚኒስቴሩ ማስረጃ ስህተት ነው ብለሽ ትናገሪያለሽ፣ ለዚህ ምን ያህል እርግጠኛ ነሽ ተብላ ተጠይቃ ነበር። የሰጠችው ምላሽም እንዲህ ነበር። ለብዙ ዓመታት ገንዘብ በአውሮፕላን ማረፊያ በከረጢቶች ውስጥ እየተዘዋወረ ወደ ሽብርተኝነት ወደ ሶማሌ እየሄደ ነው የሚለው ይህ አይነቱ ማስጠንቀቂያ ሁልጊዜ እንደነበረ አውቃለሁ፣ እሰማለሁ። በእነዚህ ክሶች ውስጥም እዚህም እዛም ሆኖ አያውቅም፣ የተፈጠረ ነገርም የለም። ይህንን አለማወቃቸውና በሰዎቹ ላይ በጊዜው ተከታትለው ክስ አለመመስረታቸው የኤፍቢአይ እና የፍርድ ቤቶቻችን ስርዓቶቻችን ውድቀት ማሳያ ነው ስትል በድፍረት ተናግራለች። ንግግሯን እንዲህ አድምጠነው እንመለስ። Well, it's going to have impact for your community because we've already heard the head of Medicare and Medicaid say they're going to have a new policy that applies to Minnesota. You heard the Treasury Secretary say they're investigating. But there's another thread here because House Republicans and the Treasury Secretary just now talked about a link to terrorism, a possible link. He said they're just now beginning to look into it. How confident are you that that's a false claim? I'm pretty confident at the moment because there are people who have been prosecuted and who have been sentenced. If there was a linkage in that the money that they had stolen going to terrorism, then that is a failure of the FBI and our court system in not figuring that out and basically charging them with these charges. በዚሁ የቴሌቪዥን ጣቢያ ላይ ፕሬዚዳንት ትራምፕ ሶማሌዎች ጋርቤጅ ናቸው፣ ሶማሌዎች ለአሜሪካ ምንም አስተዋጽኦ የሌላቸው አሸባሪዎች ናቸው የሚለውን ንግግራቸውን እንዲህ ክሪቲሳይዝ አድርገዋለች። Scale migrants and their descendants recreate the conditions and terrors of their broken homelands. What do you make of this argument of failure to assimilate and sort of ruining America? How do you understand this? I mean, when I think about Stephen Miller and his white supremacist rhetoric, it reminds me of the way the Nazis described Jewish people in Germany. And
you know, as we know, there have been many immigrants who've tried to come to the United States who've turned back, you know, one of them being Jewish immigrants. We know the way that people were described who were coming from Ireland, Irish immigrants. We know the way in which people were described back then when they were Italian immigrants. ፕሬዝዳንት ትራምፕ አሁን ሶማሌዎችን የሚገልጹበትና የሚጠሉበት መንገድ ጀርመኖች አይሁዶችን የሚገልጹበትን ያስታውሰኛል አለች ሪፐብሊካን ኢልሃን ኡመር። ጀርመኖች አይሁዶችን እጅግ በጣም ይጠሏቸዋል ብቻም ሳይሆን ያሰቃዩአቸውም ነበር ትለናለች። እንዲሁም አይሁዶች በመርከብ ተጭነው ረጅም ኪሎ ሜትር ከተጓዙ በኋላ አሜሪካ ሊደርሱ ትንሽ ብቻ ሲቀራቸው አሜሪካኖች አንቀበልም ብለው በመመለሳቸው በርካታ አይሁዶች በመርከብ ላይ እንዳሉ በጦርነት ተገድለዋልም ትለናለች። በዚህ ንግግሯም ኢልሃን ኡመር አሜሪካ መጥፎ ታሪክ እንዳላት ለስደተኞች መጥፎ ታሪክ እንዳላትና የአሜሪካን ታሪክ የአሜሪካን ስም በዚህ ንግግሯ አሜሪካ ከሌሎች ዓለሞች ጋር መጥፎ ታሪክ እንዳላት አሜሪካ ለስደተኞች የማትመች ሀገር እንደሆነች የአሜሪካን ስም እያጠለሸች ነው አሜሪካንም ከሌሎች ሀገራት ጋር የማጋጨትና የማላተም ስራ እየሰራች ነው ሲሉ ነው በርካታ አሜሪካውያን የከሰሷት። በዚህ አላቆመችም። አይሪሽ የሚባሉ ወይም ደግሞ ከአየርላንድ የመጡ ስደተኞችንም እንደ ምሳሌ አድርጋ አቅርባለች። በ19ኛው ክፍለ ዘመን አጋማሽ ላይ በተለይ በታላቁ ረሃብ ግሬት ፋሚን በተባለው ምክንያት አየርላንዳውያን ወደ አሜሪካ በከፍተኛ ቁጥር ሲሰደዱ በትውልድ አሜሪካውያን ዘንድ ከፍተኛ የሆነ ጥላቻና መገለል ደርሶባቸው ነበር ትላለች። ብዙውን ጊዜ እንደ ሰነፍ፣ ሰካራምና አደገኛ ተደርገው ይታዩም ነበር ትላለች። የካቶሊክ እምነታቸውም ከፍተኛ ትችት ይደርስበት ነበርና ብዙዎቹ ስራ ማግኘት ይቸገሩ ነበር ወይም ኖ አይሪሽ ኒድ አፕላይ አይሪሽ አያስፈልጉም የሚሉ ማስታወቂያዎች በየቦታው ወጥተው ነበር ስትል ጠንከር ያለ ፖለቲካዋን በተለይ አሜሪካን ከሌሎች ሀገሮች ጋር የማላተምና የማጣላት ስራዋን ቀጥላበታለች ብለዋታል። ጣሊያኖችንም እንደ ምሳሌ አድርጋ አቅርባለች። ከ20ኛው ክፍለ ዘመን በመጀመሪያ አንስቶ ወደ አሜሪካ በመጡበት ወቅት ጣሊያናውያን ስደተኞችም ከፍተኛ ጥላቻ ደርሶባቸው ነበር ትላለች። ወንጀለኞች ከአሜሪካ ባህል ጋር አብረው የማይሄዱ ብልሃት የሌላቸው ተደርገው ይቆጠሩ ነበር ስትል ተናግራለች። የኢልሃን ኡመር የፖለቲካ ብስለት እጅግ በጣም ከፍተኛ ቢሆንም አሁን በአሜሪካውያኖች ዘንድ ግን አልተወደደም። አሜሪካን የነበራትን ታሪክ በማንሳት ከሌሎች ሀገሮች ጋር ቅራኔ ውስጥ እንድትገባ ለማድረግ ጥረት አድርጋለችም ሲሉ ነው በርካቶች የተቿት። እንግዲህ ክቡራን አድማጭ ተመልካቾቻችን ኢትዮጵያውያን ጥቁር አሜሪካውያን አይደለንም ሲሉ ከጥቁር አሜሪካውያን ጋር ውዝግብ ውስጥ መግባታቸው ተሰማ። ለመሆኑ ይህ ጉዳይ ምን ውዝግብ ያስነሳል? እውነት ኢትዮጵያውያን ጥቁር አሜሪካዊ ናቸው ወይስ አይደሉም? ጥቁር አሜሪካዊ የሚባሉት እነማን ናቸው? ጥቁር አሜሪካውያን የሚባሉት በባሪያ ንግድ ጊዜ በባሪያ መርከብ ከ1600ዎቹ እስከ 1800ዎቹ በንግድ ወደ አሜሪካ ተገደው መጥተው ባሪያ ሆነው ሲሰሩና ሲያገለግሉ የነበሩ ናቸው። አውሮፓውያን መርከቦቻቸውን በማሰማራት ከአፍሪካ ሰው በመግዛት ወደ አሜሪካ ይሸጡ ነበር። የባሪያ ነጋዴዎቹ ባለመርከቦቹ በቀጥታ ሰው አፍሰው አይወስዱም። ነገር ግን ለአፍሪካውያን ባንዳ ሆዳሞችና ቅጥረኞች ሽፍታዎች የጦር መሳሪያ ገንዘብ ይሰጣሉ። ባንዳዎቹ መንደሮቹን በመድፍና በጥይት ተኩሰው ጦርነት መክፈት በዚህ ጊዜ የሰው ልጅ ልክ እንደ እንስሳ ታድኖ በጨረታ ይሸጥ የነበረበት ጊዜ ታሪክ ነው። የባሪያ አደንና ንግድ በዋናነት በምዕራብ አፍሪካ ነበር ሲካሄድ የነበረው። በሴኔጋል፣ በጋምቢያ፣ በጊኒ፣ በተለይ በናይጄሪያ በስፋት እንዲሁም በአንጎላ በኮንጎም ጭምር ሲካሄድ ነበር። ከዚህ ክልል ወደ 12 ሚሊዮን ሰው በግድ ታፍሶ ወደ አሜሪካ እየተወሰደ ይሸጥ ነበር። በዚህ ጊዜ ከኢትዮጵያ የተወሰደ ባሪያ ካለም በጣት የሚቆጠር ወይም ደግሞ ዜሮ ነው ይባላል። እነዚህ በባሪያ ንግድ ወደ አሜሪካ የተሸጡ ሰዎች አሁን በአሜሪካን የእርሻ አብዮት ሲቆም ነፃ ሆነው የአሜሪካን እስከ 15% ህዝብ የሚሸፍኑ በቁጥር ሆነው ይኖራሉ። አሁን እዚህ አሜሪካን ሀገር ውስጥም በስፋት ተንደላቀው በተለይ ዲሞክራሲ ከመጣ በኋላ መብታቸው ተከብሮላቸው የሚኖሩ ዜጎች ናቸው። አሁን ምን ይላሉ? እኛ አፍሪካዊ አይደለንም። ቅድመ አያቶቻችን በባርነት መጥተው በላባቸው ይችን ታላቅ አሜሪካን ገንብተዋል፣ እኛን ወልደዋል። አሁን እኛ ግን አሜሪካዊን እንጂ አፍሪካዊ አይደለንም ሲሉ ይናገራሉ። ጥቁር አሜሪካዊ ማለት እኛ ነን ብለው ያውጃሉ።
ስለዚህ ኢትዮጵያውያን ሶማሌዎችና ኤርትራዎች ጥቁር አሜሪካዊ አይደሉም። ኢትዮጵያውያን ግን ከ1970ዎቹ ጀምሮ በፈቃደኝነት ወይም በስደተኝነት ወይም በዲቪ ወደ አሜሪካ መግባት ጀምረዋል። አሁን ከኢትዮጵያ የመጣን ዲያስፖራዎች ኢትዮ አሜሪካውያን እንባላለን እንጂ ጥቁር አሜሪካውያኖች አይደለንም። ምክንያቱም ጥቁር አሜሪካውያኖች የሚባሉት በባሪያ ንግድ ወቅት ተሽጠው በባርነት የሄዱት ብቻ ናቸው። ኢትዮጵያውያን ደግሞ በቅኝ ግዛት በወቅቱ ያልተገዙ፣ ኤርትራውያንም ጭምር ያልተገዙ፣ እንዲሁም ሶማሊያዎችም ጭምር በቅኝ ግዛት የተገዙ እንኳን ቢሆኑም የባሪያ ንግድ በዚህ አካባቢ በደንብ የተስፋፋባቸው አካባቢዎች ስላልሆኑ እነዚህ አካባቢዎች ጥቁር አሜሪካውያኖች አይባሉም ማለት ነው። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዋሽንግተን ዲሲ የኢትዮጵያ ኤምባሲ በድምቀት ተከብሯል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በዲሞክራሲያዊ 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዚሁ በአሜሪካ በዋሽንግተን ዲሲ በኢትዮጵያ ኤምባሲ በድምቀት ተከብሯል። አምባሳደር ብናልፍ ባደረጉት ንግግር የኢትዮጵያ ዘርፈ ብዙ የብዝሃነት መገለጫዎች የሆኑት የብሔር፣ የእምነት፣ የጾታ፣ የተለያዩ የፖለቲካ አመለካከቶች፣ የተለያዩ ባህሎች፣ ቋንቋዎችና ልምዶች የኢትዮጵያውያን ጌጥና ሀብቶች መሆናቸውን ተናግረዋል። መውሰድ የፈለግነው መልእክትም ይሄ ነው። አሜሪካን ሀገር የምንገኝ ኢትዮጵያውያን የተለያየ ባህል፣ የተለያየ ብሔር፣ የተለያየ ቋንቋ ተናጋሪዎች ልንሆን እንችላለን። አንድ ኢትዮጵያ የሚለው ግን ሁሌም የሚያስተሳስረንና መርሳት የሌለብን ትልቅ ነጥብ ነው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን በስከ መጨረሻ ክቡራን አድማጭ ተመልካቾቻችን ሁሉም ዲያስፖራ ኢትዮጵያውያን ጊዜ ሰጥተው ሊሰሙት የሚገባ አሜሪካን ሀገር ውስጥ የመኖር ያለመኖር ጉዳይ ስለሆነ እሱን የምናቀርብበት የዜናና የመረጃ ጊዜያችን ደርሰናል። የአሜሪካ መንግስት የሥራ ፈቃድ ጊዜን ከ5 ዓመት ወደ 18 ወር ዝቅ አድርጓል። ይህ አንደኛው ትኩስ ዜና ነው፣ ሁላችሁም እንድታውቁት። ይህ ለውጥ በዋናነት የሚሰራው በሚከተሉት ሰዎች ወይም ግለሰቦች ላይ ነው። ከታህሳስ 5 ጀምሮ ማንኛውም የሥራ ፈቃድ ማመልከቻ ፎርም I-765 ቀድሞ በመጠባበቅ ላይ ወይም ከዛሬ በኋላ የሚሞሉ ግለሰቦችን ይመለከታል ማለት ነው። ስደተኞችን ወይም ሪፊጂው ካምፕ ውስጥ ያሉትን ይመለከታል። በተለያየ ዓለም ያሉ ናቸው። ሪፊጂው ካምፕ አሜሪካን አገር ውስጥ ገና ያልገቡ ማለት ነው። የተፈቀደላቸው አሳይለም ሰጪዎች ወይም አሳይል የምንላቸውን አሳይለም ተፈቅዶላቸው ለስራ ለማመልከት የሚመጡትን እነሱን ይመለከታል። ከስደት የተጠበቁ ይሄ በህግ አግባብ ወደ ሀገራቸው እንዳይመለሱ የተወሰነላቸው ግለሰቦችን ይመለከታል። አሳይለም ማመልከቻ በመጠባበቅ ላይ ያሉትን ይመለከታል። ግሪን ካርድ በመጠባበቅ ላይ ያሉትን ግሪን ካርድ ያላቸውን ሳይሆን በመጠባበቅ ላይ ያሉትን I-485 ፎርም I-485 ፎርም ሞልተው ግሪን ካርድ ለማግኘት በመጠባበቅ ላይ የሚገኙትን ይህ ህግ ይመለከታቸዋል። እንዲሁም ቲፒኤስ ላይ ያሉ ተመሳሳይ የሰብአዊ ጥበቃ የሚደረግላቸው ኢትዮጵያውያን ዲያስፖራዎች ካሉ ይህ ህግ ይመለከታቸዋል። የተሻሻለው ህግ የማይመለከታቸው እነማን ናቸው? ግሪን ካርድ የያዙ ግለሰቦችን አይመለከትም። አንዴ ቋሚ ተብለዋል፣ እነሱን አይመለከትም። H1B፣ L1፣ O1፣ F1፣ OPT፣ J1፣ E2 ወዘተ የሚባሉ የስራ ቪዛዎችን በዚህ ህግ አይዳኙም፣ አይመለከታቸውም። ከቪዛው ቆይታ ጋር ባለው የጊዜ ገደብ የሚዳኙ ይሆናል ማለት ነው። የስራ ፍቃድን በተመለከተ ወይም ኤምፕሎይመንት አውቶራይዜሽን ዶክመንት የሚባለውን እሱን በተመለከተ ከ5 ዓመት ወደ 18 ወር ዝቅ ሲል የሚመለከታቸው የማይመለከታቸው አሁን በነገርናችሁ መልኩ የቀረበ ሲሆን ስለ እያንዳንዱ ዝርዝር ማወቅ ከፈለጋችሁ ወደ ኋላ ከኛ የዩቲዩብ ቻናል ገብታችሁ ቪዲዮዎችን ለእያንዳንዱ የተሰሩ ስላሉ ገብታችሁ ማየት ትችላላችሁ። ይህ ግን ማጠቃለያ ስለሆነ ጠቅላላ ህጉ ይሄን ይመስላል። ቀጣዩ H1B ቪዛን በተመለከተ ሁሉንም በዚህ የቪዛ አይነት ወደ አሜሪካ የሚሄዱ ስደተኞች የማህበራዊ ሚዲያዎቻቸው በደንብ ይፈተሻሉ። እስካሁን ተፈትሾ አያውቅም ነበር። ለፍተሻ እንዲያመች የፌስቡክ፣ ሊንክዲን፣ ዩቲዩብ እና የመሳሰሉ ማህበራዊ ሚዲያዎቻቸውን ሴቲንግ ከፕራይቬት ወደ ፐብሊክ መቀየር አለባቸው ተብሏል። ምክረ ሐሳብ ሲቪ፣ ሶሻል ሚዲያ እንዲሁም የመሳሰሉትን አሁኑኑ ማጽዳት ማስተካከል ብልህነት ነው እንላቸዋለን። H1B ቪዛ በስራ ምክንያት ለልዩ ስራ ለአጭር ጊዜ ከ3 ዓመት እስከ 5 ዓመት የሚሰጣቸው በህግ በሕክምና በተለያዩ የስራ ዘርፎች አሜሪካ የሚሰጠው እድል ሲሆን ከነዚህ ጋር አብረው የሚሄዱ ቤተሰቦቻቸው H4 ቪዛ ይባላል ለቤተሰቦቻቸው የሚሰጠው። ይህም አብሮ በዚህኛው ህግ ይዳኛል ማለት ነው።
በዚህኛው ህግ ይዳኛል። ይሄኛው ህግ ያልኳችሁ የማህበራዊ ሚዲያዎቻቸው በደንብ ይፈተሻሉ። በተለይ ከዚህ በፊት በዩኤስአይዲ ገንዘብ ከፋይነት አማካኝነት የመረጃ ማጣራት ፋክት ቼክ የሐሰተኛ መረጃ ማጣራት ላይ የሚሰሩትን አሁን አሜሪካ በማይታወቅና በሚገርም መልኩ እንደ አዲስ እፈልጋቸዋለሁ፣ እንደ አዲስ አጣራለሁ፣ ወደ አሜሪካም እንዳይገቡ ልዩ ክትትል አደርግባቸዋለሁ፣ እንዳይገቡም እንኳን ባይባል ልዩ ክትትል አደርግባቸዋለሁ ብላለች። ሌላው መረጃ ኢትዮጵያን ቲፒኤሶችን በተመለከተ ቴምፖራሪ ፕሮቴክሽን ስታተስ የሚባለው አሜሪካ ለኢትዮጵያውያን የሰጠችው ጊዜያዊ መጠለያ ጊዜያዊ ፍቃድ እንደማለት ነው። ቋሚ አይደሉም፣ ጊዜያዊ ነው። ኢትዮጵያ ውስጥ ካሉ የተለያዩ ችግሮች አንጻር አሜሪካ የሰጠችው ጊዜያዊ ጥበቃ ነው። ታህሳስ 12 2025 በፈረንጆቹ ያበቃል። ይራዘማል ወይስ ሙሉ በሙሉ ይዘጋል የሚለውን ሁኔታውን የዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ እየተመካከሩበት ነው። መረጃው እስኪወጣ ድረስ በትዕግስት ጠብቁ። እስከዛ ድረስ ምን ይደረግ? የቀረው በጣም ጥቂት ቀን ነው። የሚወሰነውን ውሳኔ እንሰማለን። ወደ ኢትዮጵያ ሁሉም ዲፖርት ይደረጋሉ ወይስ ሌላ አማራጭ ይፈለግላቸዋል? አይታወቅም። አሜሪካ የምትወስነውን አይታወቅም። ሁሉ ነገር በእጃቸው ስላለ እኛ የሚወስኑትን ውሳኔ መጠበቅ ብቻ ነው። እስከዛው ድረስ ቲፒኤስ ላይ ያሉ ምን ያድርጉ? ወይም ቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ምን ያድርጉ? ፎርም አይ 821 የምትባላለች ፎርም 1 821 የምትባል ፎርም አይ 821 የምትባል ቲፒኤስ አፕሊኬሽን ፎርም ናት። ለቲፒኤስ አፕሊኬሽን ፎርሙን ሞልታችሁ አስቀምጡ። ድጋሚም ቢሆን ይራዘማል አይራዘም የሚባለው ሁኔታ ባይታወቅም ፎርሙን ሞልታችሁ አስቀምጡት። የሚሆነው ስለማይታወቅ አንደኛ እሱ ነው። በምንም ተአምር ከአሜሪካ እንዳትወጡ። ከአሜሪካ ወጥታችሁ ሪከርድ ከተገኘባችሁ ቲፒኤስ ላይ ብትሆኑም እንኳን ወደ ግሪን ካርድ፣ ወደ አሳይለም፣ ወደ ምንም አይቀበሏችሁም። እዚያ በኋላ አሜሪካን ሀገር ውስጥ ፈጽሞ መግባት አትችሉም። ስለዚህ ባላችሁበት ጠብቁ እስከሚወሰን ድረስ። ጊዜው አልቋል፣ ታህሳስ 12 ጊዜው እያለቀ ነው ብላችሁ እንዳትጠፉ። አልተወሰነም ገና ሊራዘም ስለሚችል። አሜሪካ ለመቆየታችሁ የሚረዱ ሁሉንም ዶክመንቶች አደራጅታችሁ ያዙ። የባንክ ደብተሮቻችሁን፣ ደረሰኞቻችሁን፣ የገዛችሁባቸውን ቢሎች እንዲሁም የቤት ክራዮቻችሁን ሁሉንም ዶክመንቶች አሜሪካን ሀገር መቆየታችሁን እንዲያሳዩ፣ አሜሪካን ሀገር እንቅስቃሴ እያደረጋችሁ ነዋሪ መሆናችሁን እንዲያሳዩ ከቻላችሁ ደብዳቤዎችንም ጭምር አጽፋችሁ ለመያዝ ሞክሩ። አሳይለም ፎርም አይ 589ን ሞልታችሁ ጠብቁ። ጥቅሙ ይሄ በጣም አስፈላጊ ነው። እንዲሁም ከቲፒኤስ በቀጥታ ወደ ግሪን ካርድ ስለማይኬድ አሳይለም እንድትሞሉ ሁሌም እንመክራቸዋለን። በእርግጥ አሁን አሳይለም በጣም ከብዷል፣ ይዘገያል፣ የመዘግየት ባህሪ ያለው ማጣራቱም ከብዷል፣ ችግር ላይ ነው። ቢሆንም ግን እንደ አንድ ትልቅ አማራጭ አሳይለም ፎርም አይ 589 አሳይለም ፎርም አይ 589ን አሁኑኑ ሞልታችሁ ጠብቁ። ጥቅሙ ግሪን ካርድ ለማግኘት ያስችላል። ጉዳቱ የመዘግየት ባህሪ ይኖረዋል። ሪጀክትም ልትደረጉ ትችላላችሁ። ብቻ ፎርሙን ሙሉት ለማለት ነው። ሌላው ሁለት ታላላቅ ምክሮችም እንደዚሁ አሉ። አይ 130 እና አይ 485 የሚባሉ ፎርሞች አሉ። እነሱን ሞልታችሁ ጠብቁ። ምንድናቸው እነዚህ ፎርሞች? አይ 130 የምንላቸው ቤተሰቦቻችሁ ነው የሚሞሉላችሁ። ለእናንተ ስፖንሰር ያደርጓቸዋል። ክፍያ አለው። ክፍያውንም ከፍለው ስፖንሰር አድርገው በተለይ ይሄ የሚሰራው እናት፣ አባት፣ እህት እና ባል ወይም ሚስት አይነት እንደዚህ ነው የሚለው። ለማንኛውም እነዚህን ፎርሞች ቤተሰቦቻችሁ ከሞሉላችሁ ምናልባት የአሜሪካን መንግስት ሊቀበላችሁ ይችላል። በአጭሩ ቤተሰብ ካላችሁ ወደ ቤተሰብ ተጠጉ ነው። ወደ ቤተሰብ መጠጋት ማለት ሻንጣን ጠቅሎ ሄዶ ቤተሰብ መውደቅ ብቻ ሳይሆን አይ 130 የምትባለውን ፎርም ሞልታችሁ ተጠባበቁ። የሚሏችሁን ውሳኔ ትሰማላችሁ። ሊጸድቅላችሁ ይችላል። ግሪን ካርድ ልታገኙ ትችላላችሁ። አይ 485ም እንደዚሁ ተመሳሳይነት ያላቸው ፎርሞች ናቸው። ሁለቱን ከአንድ ላይ ለመሙላትም ሞክሩ። ስለነዚህ ፎርሞች ተጨማሪ ሰፋ ያለ ማብራሪያ የምትፈልጉ ከሆነ ሌላ ቪዲዮ እንሰራላችኋለን ማለት ነው። ቲፒኤስን በተመለከተ ይሄን አድርጉ። ሌላው አሁን አሜሪካ የሚገቡም ሆነ የሚወጡ ሁሉም ስደተኞች በዘመናዊ ድሮ መረጃው የሚረጋገጠው በወረቀት የነበረበት ሲስተም አሁን ግን በጣም ዘመናዊ ፎቶ ብቻ በማንሳት ማንነታቸውን የሚያጣራ ሲስተም በሁሉም የስደተኞች ጣቢያዎች መግቢያና መውጫ ላይ በአየር መንገዶች ላይ፣ በወደቦች ላይ፣ በፖርቶች ላይ፣ በሁሉም አካባቢዎች ላይ ተገጥሟል።
መሳሪያው የሚያደርገው ምንድነው? በቀጥታ እናንተን ፎቶ ያነሳል። ያላችሁን መረጃ ሲንክሮናይዝ በማድረግ በቀጥታ ከአሜሪካን ሀገር የስደተኞች ዳታቤዝ ጋር ያገናኛል። ስማችሁን፣ ፎቶአችሁን፣ የመጣችሁበትን፣ ያላችሁን ሂስትሪ፣ ሁሉንም ነገር ፓስፖርታችሁን፣ ሁሉንም በአንድ ጊዜው ማናበብ የሚችል ዘመናዊ በጣም የረቀቀ ሲስተም ነው። ትራምፕ በሚሊዮን የሚቆጠር ዶላር ኢንቨስት ያደረጉበት እንደውም ቢሊዮን ሳይገባ አይቀርም። በጣም ከፍተኛ ኢንቨስትመንት የተደረገበት ነው። ስለዚህ ምን ማድረግ አለባችሁ? ከፍተኛ ጥንቃቄ። ፓስፖርታችሁ ላይ ያለው፣ መታወቂያችሁ ላይ ያለው፣ መንጃ ፈቃዳችሁ ላይ ያለው ሁሉም ዶክመንቶቻችሁ ስማችሁ ኮንሲስተንስ መሆን አለበት። ስም ተመሳሳይ መሆን አለበት። የአባት ስም፣ የአያት ስም፣ ጾታ፣ ሁሉም ነገር ኮንሲስተንስ እንዲሆን ዶክመንቶቻችሁን የማሻሻል የማስተካከል ቼክ የማድረግ ባጭሩ ቼክ አድርጉ፣ አስተካክሉ፣ ክሮስ ማች አድርጉ፣ ልዩነት እንዳይኖረው አስተካክሉ። ስም አስቀይራችሁ ከሆነ ስም ያስቀይራችሁበትን የፍርድ ቤት ዶክመንት አዘጋጁ። እንዲሁም ይህ ሲስተም እናንተን የአሜሪካ ዜጋ አይደላችሁም ብሎ ሪጀክት ቢያደርጋችሁ አሜሪካን ነዋሪ ለመሆናችሁ የሚጠቅሙ የተለያዩ ዶክመንቶችን በእጃችሁ ያዙ። ደረሰኞቻችሁን፣ የባንክ አካውንቶቻችሁን፣ ቢሎች የከፈላችሁበትን፣ የኪራይ፣ የሞል፣ የአፓርትመንት፣ የተለያዩ ሾፖች ሊሆኑ ይችላሉ። በቃ አሜሪካን ሀገር መኖራችሁን የሚያሳዩ ዶክመንቶቻችሁን ካቀረባችሁላቸው ብዙም ችግር የለውም። በዶክመንት ያምናሉ። በነገራችን ላይ እዚህ ኢሚግሬሽን ላይ አሜሪካን ሀገር ውስጥ የሚሰሩ የአሜሪካ የኢሚግሬሽን ባለሙያዎች በዶክመንት ነው የሚያምኑት። በቃል ምንም ነገር ብታስረዷቸው እንደው ጠበቃም እንኳን ብትወስዱ የሚሆን ነገር አለ። ዶክመንት ያምናሉ። ምንም ይሁን ምንም የሆነ ነገር ካያያዛችሁላቸው በቃ ትረስት ነው የሚያደርጓችሁ። የዶክመንት ነገር በጣም አስጠርዛችሁ በደንብ ላምኔት አስደርጋችሁ ያዙ ዶክመንቶቻችሁን። አሳይለምን በተመለከተ አሳይለም አሁን አሜሪካን ሀገር ውስጥ አልተከለከለም። አሳይለም እየተቀበለች ነው። ነገር ግን ክርክሩ፣ ሂደቱ፣ ውጣውረዱ፣ ጥያቄው፣ ወከባው ከበስከፊቱ በተለየ መልኩ አጥብቀውታል። የማጥበቅ ነገር ነው እንጂ አሳይለም አልተከለከለም። 3 ኢትዮጵያውያን በዚህ ሳምንት አሳይለም አግኝተዋል። 3 ወይ 2 ይሆን 3 ናቸው መሰለኝ በቁጥር አሳይለም እንዳገኙ ግን 100% እርግጠኛ ነን። እንደውም ኮንታክት ሁሉ አድርገናቸው ነበር። የተለየው ነገር ምንድነው? እንደነገርኳችሁ ማጥበቅ፣ በጣም ማራዘም፣ ኬዙን አለማየት አይነት ነገር እና ተጨማሪ ክፍያ $550 ለአሳይለም ስታመለክቱ አሳይለም አግኝታችሁ ለስራ ፍቃድ አሳይለም አግኝታችሁ ለስራ ፍቃድ ስታመለክቱ $550 ያስከፍላሉ። በፊት አልነበረም። አሁን ይሄ ክፍያ መጥቷል። ከዚህ ውጭ አሳይለም አልተዘጋም፣ አልቆመም። የኢሚግሬሽን ፕሮሰሶች፣ የኢሚግሬሽን ስራዎች ከኢትዮጵያ ጋር አዳዲስ ህጎች ናቸው እንጂ የመጡት አልቆመም፣ አልተከለከለም። ኢትዮጵያውያን አትደናገጡ። እስካሁኗ ሰዓትና ደቂቃ ድረስ ኢትዮጵያ ከአሜሪካ ጋር በስደተኞች በኩል ያላት ግንኙነት አልተቋረጠም። ምናልባት እንግዲህ ወደ ኢትዮጵያ የተላከ ደብዳቤ አለ የሚል በተለያዩ ሮይተርስን ጨምሮ ዲደብሊው አፍሪካ፣ ሌሎችም የጀርመን ሬዲዮም እያወጡ ያሉት ኢትዮጵያ ከታገዱት ሀገሮች ከ32ቱ ሀገሮች መካከል ገብታለች። ሊስቷ ምንድነው የተባለው? እነዚህ ሀገሮች የዶክመንት አያያዛቸው የስደተኞች የዶክመንት አያያዝ ልክ አይደለም፣ ጥራት የለውም። ስለዚህ በዚህ ዙሪያ ማብራሪያ እንዲሰጡ፣ ማስተካከያ እንዲያደርጉ፣ እንዲሁም ወደ ሀገራቸው ዜጎች ዲፖርት ሲደረጉም ተሎ መቀበል እንዳለባቸው፣ ለመቀበል ዝግጁ መሆናቸውን እነዚህ ነገሮች አሰስመንት ሰርታ አሜሪካ ተጨማሪ ከ19ኙ ካገደቻቸው ሀገሮች በተጨማሪ ሌላ ሀገር በመጨመር 32 ሀገሮችን ዜጎቿን ለቲፒኤስም ለአሳይለምም ለምንም ነገር ላለመቀበል በሯን ለመዝጋት ወስናለች። ኢትዮጵያ ግን እዚህ የምትገባ አይመስለንም። ለማንኛውም ውሳኔው ሲወሰን 32ቱ ሀገራት በግልጽ እንደባለፈው እንደ 19ኙ ሀገራት ሊስት ሆነው ሲወጡ የምናየው ይሆናል። እስከዛው ድረስ አትደናገጡ። ምንም እንኳን በርካታ ዓለም አቀፍ ሚዲያዎች ሁኔታውን ኢትዮጵያ እንደገባች አድርገው ቢዘግቡትም በግልጽ የወጣ ነገር እስከሌለ ድረስ ኢትዮጵያውያን አትጨነቁ፣ አትሸበሩም። እንዲሁም አሜሪካን ሀገር የምትኖሩ ግሪን ካርድ ያላችሁ ኢትዮጵያውያን እንባረራለን የሚለው ስጋት ሶማሌዎች ተባረዋልና እኛም እንባረራለን ነገ የኛ ዕጣ ፈንታ ነው የሚባለው አይገናኝም። እንትና ሌላ ማሞ ሌላ መታወቂያው ሌላ እንደሚባለው ሶማሌዎች ሌላ፣ ኤርትራዎች ሌላ፣ ኢትዮጵያውያኖች ሌላ ናቸው። ኢትዮጵያውያኖች በአሜሪካን ዘንድ የተመሰገኑ ናቸው፣ የተከበሩ ናቸው። በስራቸው ግብር በመክፈል በታማኝነታቸው የተከበሩ ናቸው። ስለዚህ እንዲሁም ኢትዮጵያውያን ችግር ደርሶብናል እያልን ነው እንጂ ሪፖርት የምናደርገው ኢትዮጵያ በአሜሪካ ላይ ችግር አድርሳለች የሚባል የለም። እስካሁን ኢትዮጵያውያን የዘረፉት ገንዘብ የለም። እስካሁን ኢትዮጵያውያን ዘርፈው ከግብር ከፋይ ገንዘብ ዘርፈው ለኢትዮጵያ ያስተላለፉበት መንገድ የለም። እንዲሁም አንዲት ኢትዮጵያዊ ታስታውሱ ከሆነ ሰሞኑን አሜሪካን ሀገር ውስጥ በመኪና ተገጭታ እዛው ሙታ ቀርታለች።
ገዳዩን ለመፈለግ ብዙ ጥረት ተደርጎ ነበር። ወጥተናል፣ ወርደናል፣ ብዙም ተለፍቷል፣ ውጤት አልተገኘም። ገዳዩም አልተያዘም። ያው ኢትዮጵያዊ መሆኗን ሲያውቁ ቸለል ነው ያሉት። ይታወቃል፣ ዲስክሪሚኔሽኑ አለ፣ አድሎ አለ። ስደተኞች መሆናችን ያው የሚታወቅ ነገር ነው። አሜሪካ እንደምናውቃት ባለሀብቶች ናቸው፣ ተጽዕኖ ፈጣሪ ናቸው፣ ዝነኞች ናቸው። በታሪክ አሜሪካውያኖች ወደ የትኛውም የዓለም ሀገር ተሰደው አያውቁም። ጣሊያኖች ወደ አሜሪካ ተሰደዋል። አይሪሽ ወይም አይርላንዶች ተሰደዋል። አይሁዶች ተሰደዋል። መላው ዓለም አሁን ይሰደዳል። አሜሪካውያኖች የሚታወቁት በዝናቸው በሀብታቸው ነው። ይሄ እንግዲህ ፈጣሪ የሰጣቸው ነው። ምንም ማድረግ አይቻልም። ሀገራችን ለጉጠን ጠንክረን እንደ አሜሪካ ኢትዮጵያን አድርገን እኛም ሀገራችን አሳድገን ወደ ኢትዮጵያ ስደተኞች የሚመጡበት ጊዜ ግን ሩቅ እንደማይሆን ነገሮች እንደሚቀያየሩ ይሄን መርሳት የለብንም። አሁን አሜሪካ ሀያልነቷ ተጽዕኖ ፈጣሪነቷ እንዳለ ነው ማለት ይቻላል። በተወሰነ መልኩ ግን ተሸርሽሯል። ሀብታምነቷ፣ ዝነኝነቷ የተሸረሸረበት ሁኔታዎች አሉ። አንዳንድ ሀገሮች እየተቀናቀኗት ነው። እነ ቻይና፣ አውሮፓውያን፣ ሌሎችም ሀገሮች አሜሪካ ላይ ትንሽ መቀናቀን አለ። የአሜሪካ እንደ ድሮው 100% ኢንታክት ነው ማለት አይቻልም። ትንሽ የመሸርሸር ሁኔታዎች አሉ። ሁኖም ግን አሁንም ድረስ አሜሪካውያኖች ዝነኞች ናቸው፣ ሀብታሞች ናቸው። በየትኛውም ጊዜና ሰዓት አሜሪካውያኖች ተሰደው አያውቁም። ከተሰደዱም እንኳን ለሰላም ለማስከበር በወታደራዊ እንዲሁም ዓለም አቀፍ ንግዶችን ለማስፋፋት እንጂ ለመቀጠር ለባርነት አሜሪካውያኖች በታሪክ ተሰደው አያውቁም። ሲሰደዱም በሌሎች አካባቢዎች መገለልና አድሎ ደርሶባቸዋል። አሜሪካውያኖች የደረሰባቸው አድሎና መገለል ግን ዝነኛ ናችሁ፣ ሀብታም ናችሁ፣ ቱጃር ናችሁ የሚል ነው። በጣም በሚገርም ሁኔታ ሂስትሪያቸውን እዩት። ሌላው መረጃ የተከበራቸው አድማጭ ተመልካቾቻችን ኢትዮጵያውያን አሳይለም ለአሜሪካን መንግስት ያስገባሉ። የሚያስገቡት እንግዲህ በምንድነው? በኦንላይን እነሱ በኦንላይን ሞልተው የአሳይለም ፎርም ያስገባሉ። በወረቀት በፖስታ ታሽጎ ቤታቸው ድረስ ኖቲስ ይመጣላቸው ነበር። አሁን እሱ እየቀረ ነው። እሱ እየቀረ ስለሆነ ኖቲስ ሳይደርሳቸው ግለሰቦች ኢትዮጵያውያን ዲያስፖራዎች ኖቲስ ከዛሬ ነገ ይመጣልናል እያሉ ሲጠባበቁ የሚቀርበት ሁኔታ ስላለ በምን እየላኩት ነው መሰላችሁ? በኦንላይን ሆኗል። ስለዚህ ኢሜይላችሁን በየጊዜው አፕዴት ቼክ አድርጉ። ኢንቦክሶቻችሁን የኢሜይል ኢንቦክስ ቼክ አድርጉ። በወረቀት ይመጣል ብላችሁ ብቻ እንዳትጠብቁ። በወረቀት ሊመጣም ይችላል፣ ላይመጣም ይችላል። በኢሜይል ግን እየተላከ ስለሆነ ኤሌክትሮኒካል ስላደረጉት ኢሜይላችሁን ቼክ አድርጉ። አሳይለም የሞላችሁ ሌላው የዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው የዩኤስሲአይኤስ ሂደት ውስጥ በትራምፕ አስተዳደር ከፍተኛ ወጪ ወጥቶበት ምርመራ የሚደረግበት አንድ አፕሊኬሽን አለ። ይሄ ኤን400 የሚባለው ወይም ኤን400 እንደምታውቁት ለአሜሪካን ሀገር ዜግነት ለማግኘት በኦንላይን የምንሞላው በአፕሊኬሽን ነው። ኦንላይን ፎርም ነው። ይሄ እዚህ ፎርም ላይ ትራምፕ በሚሊየን በጀት መድቦ ከፍተኛ ማጣራት አደርጋለሁ ብሏል። የሆምላንድ ኦፊሰሮች በድንገት በዚህ መረጃ መሰረት ከስራ ቦታችሁ ከቤታችሁ ሳታስቡት ድንገት ሊመጡ ስለሚችሉ እንዳትደናገጡ፣ የሚጠበቅ ነገር ስለሆነ ለማጥራት መረጃውን ቸክ ለማድረግ ሁኔታዎችን ለማጣራት ወንጀለኞችን ለመለየት የሚጠቀሙበት ስለሆነ ኢትዮጵያውያን እንዳትደናገጡ። በድንገት የአይሲ አባላት ወይም ደግሞ የሆምላንድ ሴኩሪቲ ኦፍ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባሉት እነዚህ ፖሊሶች በድንገት ቢመጡ እንዳትደናገጡ። ምንም ማለት አይደለም፣ ቼክ እያደረጉ ስለሆነ ከኢትዮጵያ ዲፖርት ልትደረግ ነው ከሚለው ከሶማሌዎች ጋር እንዳታገናኙት። ይሄ ሊገጥማችሁ ይችላል እና እንዳትደናገጡ ለማለት ነው። ሌላው ከዚህ በፊት ያልነበረ ለስደተኞች ተብሎ አሜሪካ አዲስ የሰራቸውና አዲስ ያከናወነችው በጆርጂያ ግዛት ውስጥ እንደምታውቁት አትላንታ ከተማ ውስጥ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው የዩኤስሲአይኤስ ማጣሪያ ማዕከል የሚል ስያሜ አዲስ ግዙፍ ተቋም ተገንብቷል። ይሄ እንግዲህ አዲስ ነው። እስር ቤትም እየተገነባ ነው ብለናቸዋል። እስር ቤት ሳይሆን ዞሮ የስደተኞች ማቆያ እስር ቤት ሊሆን ይችላል። የአማዞንን ትልቁን ግዙፉን የንግድ እቃዎች ማሰራጫ ቦታ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የአይሲ ፖሊሶች ተገዝቶ ቦታውን ተረክበዋል ማለት ነው። ስለዚህ በርካታ እስረኞች እዛ አካባቢ ሄደው ሊገቡ ይችላሉ። አሜሪካን ሀገር ውስጥ የመታሰሪያ ቦታ እየጠበበ ስለሆነ ተጨማሪ ተገዝቷል ማለት ነው። ሁኔታዎች ያስፈራሉ። የሚያስፈሩ ነገሮች አሉት፣ እንደ ድሮ አይደለም። ይህ ማዕከል እንግዲህ የስደተኞች ማመልከቻዎችን በተሻለ ሁኔታ ለማጣራት የስደተኞችን ማመልከቻ በተሻለ ሁኔታ ያጣራል። ሽብርተኞችን፣ ወንጀል ፈጻሚዎችን፣ ማጭበርበር የሚፈጸሙትን ለብሔራዊ ደህንነት ወይም ለሕዝብ ደህንነት አደጋ የሚያስከትሉ ሰዎችን በቀላሉ ለመለየት ለማስወገድ የሚያስችል ነው። ይሄ በጆርጂያ አትላንታ የተገነባው ትልቁ ግዙፉ አዲሱ ማዕከል ማለት ነው። ዋና ስራው
ማጣሪያውን በአንድ ቦታ ማዕከል በማድረግ ፈጣን ውጤታማ ምላሽ ለመስጠት እንዲያስችለው ነው። እንዲሁም አርቲፊሻል ኢንተለጀንስ ወይም ኤአይዎችን በከፍተኛ ሁኔታ በመጠቀም ቴክኖሎጂን በከፍተኛ ሁኔታ በመጠቀም ማጭበርበርን በአጭር ጊዜ የሚከታተል የሚቆጣጠር እጅግ በጣም ከፍተኛ የሆነ ዘመናዊ ተቋም ነው አሜሪካ ብዙ ሚሊዮን ዶላር አውጥታ የገነባችው ማለት ነው። ከደህንነት ከፖሊስና ከመረጃ ኤጀንሲዎች የሚገናኝ መረጃ በመጠቀም ጥልቅ ምርመራ ያደርጋል። በቀላሉ ሊንክ ያደርጋል። በቀላሉ ነው ከፖሊስ ከደህንነት ከመረጃዎች ከሁሉም ጋር በቀላሉ ከዓለም አቀፍ ሰላዮች ጋር ሁሉ ሊንክ የሚያደርግ እጅግ በጣም ዘመናዊ ተቋም ነው እዚህ ጆርጂያ አትላንታ ላይ የተገነባው። ቀደም ሲል የተፈቀዱ ማመልከቻዎችንም እንደገና ያያል፣ ይገመግማል። ስለዚህ ግሪን ካርድ ድጋሚ ይታያል የምንለው ያዩታል። ምንም አትጨነቁ። በርካታ ኢትዮጵያውያን በህጋዊ መንገድ ነው ግሪን ካርድ ያገኙት። ዝሮ ዝሮ ይታያል፣ ግን መታየቱ አይቀርም። የእያንዳንዱ ግለሰብ ባክ ሂስትሪው ይታያል። ወንጀል ፈጽሞ ከሆነ አሁን ትልቁ ነገር ኢትዮጵያውያን ዲያስፖራ ኢትዮጵያውያን አሜሪካ የምትገኙ አሜሪካን ሀገርም ሆነ ሌላ ቦታ የወንጀል ሪከርድ ካለባችሁ እሱን ምናልባት በደንብ ሊያዩት ይችላሉና ዲፖርቴሽን ማድረግ ዲናቹራላይዜሽን እና መንጠቅ እንዲሁም ወደ ሀገር ቤት ዲፖርት የማድረግ ስራ ሊሰሩ ይችላሉ። ዝሮ ዝሮ ግሪን ካርድ ይፈተሻል። 100% ምንም አይቀርም፣ ይፈተሻል። ግን ብዙ ኢትዮጵያውያንን ችግር ውስጥ የሚጥል አይሆንም ተብሎ ይታሰባል። መፈተሹ ግን አይቀርም። ሲስተሙ ዘመናዊ ነው፣ እንደ ድሮ ባህላዊ መንገድ አይደለም። መብዛቱ በቢሊዮን የሚቆጠር ግሪን ካርድ እንዴት አድርገው ቸክ አድርገው ምናምን የሚለው እሱ ምንም ችግር የለባቸውም። እነሱ ዘመናዊ ቴክኖሎጂ ነው የሚጠቀሙት ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን አሜሪካ በስደተኞች ላይ ያወጣቻቸው አዳዲስ ህጎች እስካሁን የነገርናችሁን ይመስላሉ። እስካሁን በነገርናችሁ ባቀረብናቸው መረጃዎች ላይ እዚህ ላይ መስተካከል አለበት የምትሉት ካለ ኮሜንት ላይ እንድትጽፉልን በትህትና እንጠይቃለን። መረጃዎቹ ከኢትዮጵያውያን ጠበቃዎች፣ ከአሜሪካውያን ጠበቃዎች እንዲሁም ከዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ እንዲሁም ከዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ቢሮዎች ጭምር የተገኙ እውነተኛ ትክክለኛ መረጃዎች መሆናቸውን አምናችሁ ምናልባት አቀራረቡ ላይ አካሄዱ ላይ እዚህ ላይ እንደዚህ ነው የምትሉት ካላችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንዲሁም ሌሎች አዲስ ህግ ሰምተናልኛ አንተ ያላቀረብከው የምትሉን ካለ ኮሜንት ላይ ብትጽፉት ሌሎች ኢትዮጵያውያን ዲያስፖራ እህት ወንድሞቻችን ይማሩበታል፣ ይጠቀሙበታል። ከመጻፍ ወደ ኋላ አትበሉ። ኮሜንት ብትጽፉ ኢትዮጵያዊነት ቅንነታችሁ ነውና ኮሜንት ጻፉልን። የዩቲዩብ ቻናሉን ሰብስክራይብ ማድረግ ብዙዎቻችሁ እየረሳችሁ ነው። ሰብስክራይብ ሳያደርጉ የሚያዩሉ እየተባለ ነው። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እንዲሁም የምትችሉ ሱፐር ቻት አለ፣ ሱፐር ስቲከር አለ፣ ታንክስ አለ፣ ቻናል ሜምበርሺፕ ጆይን አለ። ከሁሉም መርጣችሁ በሚመቻችሁ የምታቀርብልን መረጃ እየጠቀመን ነው። ለኢትዮጵያውያን ይጠቅማል፣ ጠቃሚ ነገር ነው። ለህይወታችን ለኑሯችን በተለይ እንደ ዲያስፖራ ማወቅ ያለብንን አፕዴት የሆነ መረጃ እየሰጠህን ነው ብላችሁ ካመናችሁበት ብቻ 100% አይመሯችሁ ካመነበት የምትችሉትን ይህን ቻናል ሰፖርት በማድረግ ኮንትሪቢዩት ማድረግ ትችላላችሁ። እናመሰግናለን። በሌላ ቪዲዮ እንገናኛለን። ሰናይ ቆይታ፣ መልካም ጊዜ።